ይህ አዋዜ ሰበር ነው። ዛሬም አሜሪካና ኢራን ሲቆራቆሱ አደሩ። የአሜሪካ ምንጮች እንዳሉት በሆርሙዝ የሚደረገውን የመርከቦች ትልልፍ ላይ አደጋ ለመፍጠር የሞከሩ ሁለት አጥፍቶ ጠፊ ሰው አልቦች የአሜሪካ ጦር ከሰማይ ቀንድቧቸዋል። የአሜሪካ ማዕከላዊ ዕዝ በኤክስ ገጹ ሲጽፍ ዛሬ ሌሊት በመካከለኛው ምስራቅ የአሜሪካ ኃይሎች የሆርሙዝ ሰርጥ ዓለም አቀፍ መተላለፊያ ላይ አደጋ የጋረጡ ሁለት አጥፍቶ ጠፊ ሰው አልቦችን መትተው ጥለዋል ብለዋል። ሲቀጥልም የአሜሪካ ኃይሎች አሁንም የኢራንን ጥቃት ለመከላከል ዝግጁ መሆናቸው ይቀጥላል ብለዋል። ማዕከላዊ ዕዙ ሴንትኮም አርብ ሌሊትም ወደ ሰርጡ የተተኮሱ አራት የኢራን ሰው አልቦችን መትቶ መጣሉን አስታውሰዋል። ለጥቆም ዳርቻውን ተከትለው የተተከሉ የራዳር ጣቢያዎችንም መደብደቡን ገልጸዋል። ኢራን በወገኗ የአሜሪካ አጋሮች ኩዌትና ባህሬን ላይ የሚሳኤል ሩምታ ከፍታ ነበረ። መቋጫ ላይ መድረስ በተሳነው በሁለቱ አገሮች ድርድር መሃል የቀጠለው ይህ መጠፋጠፍ ቲት ፎር ታች ሌላም መዘዝ ይዞ መጥቷል። ኢራን ከመግባቢያ ስምምነቱ ጋር እኩልና በሚኖረው ቀጣይ የመጨረሻ የሰላም እልባት ድርድር መካከል በሁለት ደረጃ ይለቀቅልኝ ብላ ተስፋ የምታደርገውን $24 ቢሊዮን ጨምሮ በማዕቀብ የተነሳ በተለያዩ የዓለም ባንኮች የተያዙት ከ100 እስከ $120 ቢሊዮን እንዳላት ታሰላለች። አሁን አሜሪካም የሰላጤው አገራት ወደፊት ለሚደርስባቸው የኢራን ጉዳት መጠገኛ ወይም ካሳ እንዲሆን ከዚህ እስረኛ የኢራን ገንዘብ ላይ እየዘገነች የጥገና ወይም የካሳ ድጋፍ ለማድረግ እያቀደች ነው። ይሄ ብቻ አይደለም። የአሜሪካ ገንዘብ ሚኒስቴር በጦርነት ወቅት በኢራን ሚሳይሎችና ሰው አልቦች ሩምታና ወጀብ ለደረሱት ጉዳቶች ሁሉ ማስጠገኛ ከዚሁ እስረኛ የኢራን ገንዘብ ላይ እየዛቀ ለመስጠትም እንዲሁ እያጤነ ነው። ለሮይተርስ ሹክ ያሉ ሁነኛ ምንጮች ትናንት እንዳስታወቁት የገንዘብ ሚኒስትር ቪንሰንት ቡድን በሰላጡ አገራት ያለውን ሁኔታ ከገመገመ በኋላም ከጦርነቱ መጀመር አንስቶ ኢራን ላደረሰችባቸው ጉዳት የጥገና ዋጋ ግምት ስንት እንደሆነ ይጠይቃል ተብለዋል። በነገራችን ላይ የትናንቱ የአሜሪካ ጸረ ራዳር ጣቢያዎች ድብደባ የተካሄደው በተለመዱት የሲሪክና ኬሸም ደሴቶች ላይ ነው። የኢራን ደሴቶች ናቸው። ሆርሙዝ ሰርጥ አካባቢ ኢራን የተደበደቡብኝ እነዚህ ደሴቶች የአገሪቱን ድንበሮች ለመጠበቅና የዓለም አቀፍ መተላለፊያ በሩን ደህንነት ለማረጋገጥ ዋነኛ ናቸው ትላለች። የአሜሪካ ማዕከላዊ ዕዝ እንደሚለው ደግሞ ኢራን ወደ ሆርሙዝ ሰርጥ ሰው አልቦችን ከተኮሰች በኋላም መርከቦች ላይ ሊደርስ የሚችለውን ተጨማሪ ጥቃት ለማስቀረት ሲል የኢራንን የቅኝት ራዳር ጣቢያዎችን እነዚህ ደሴቶች ላይ የነበሩ ማለት ነው ደብድበዋል። የኢራን ውጭ ጉዳይ ሚኒስቴር የአሜሪካንን ጥቃት የኤፕሪል 8 በኢትዮጵያ መጋቢት 30 ተኩስ አቁም ስምምነትን የጣሰና የእስላማዊ ሪፐብሊክ ኢራንን ሉዓላዊነትና የግዛት አንድነት የጣሰ ነው ብለዋል። አያይዞም እነዚህ የቅርቦቹ የአሜሪካ ጥቃቶች የሚያሳዩት አሜሪካ ውጥረቶችን የማርገብ ፍላጎት እንደሌላትና ኢራንን በተመለከተ ያላትን የጥላቻና ጠብጫሪ ባህሪ ማሳያ ነው ብለዋል። ጨምሮም የኢራን ጦር ኃይል ለዚህ የአሜሪካ ጥቃቶች ወሳኝና ተመጣጣኝ ምላሽ ሰጥቷል ብለዋል። ኩዌት ከኢራን የተተኮሱ ቦሊስቲክ ሚሳይሎችን ብዛት 7 መሆናቸውን ገልጻ በርካታ የመኖሪያ ቀዬዎች ላይ የመውደቅ አደጋ ቢኖራቸውም በአየር ላይ ጨንግፌም ከኢላማ ውጪ አክሽፊያቸዋለሁ ብላለች። ይሁንና የተወሰነ ፍርስራሽ መውደቁ አልቀረም ስትላክላለች። በንብረት ላይ ጉዳት ደርሷል፣ ሰው ግን አልተጎዳም ብላለች። የአሜሪካ ባህር ኃይል ክፍለ ጦር የሚገኝባት ባህሬንም እንደዚሁ የተነጣጠሉብኝን 3 ሚሳይሎችና አያሌ ሰው አልቦች ሰማይ ለሰማይ ድባቅ መትቻለሁ ስትል አስታውቃለች። የተባበሩት አረብ ኤሚሬትስ ይህንን የኢራን የጎንዮሽ ጉልቤነት አይን ያወጣም የሀገራትን ሉዓላዊነት ጥሰትና ለደህንነታቸው ስጋት ነው ስትል ረግማለች። በውጭ ጉዳይ ሚኒስቴሯ በኩል ሳዑዲ አረቢያም የኢራንን ጥቃት ለክልሉም ለዓለም አቀፍ ደህንነትም ስጋት ስትል ኮንነዋለች። ኳታርም በሰላጤዎች ላይ የሚካሄደውን እነዚህን ጥቃቶች ግፍና በደል ስትል አሳቅላም የክልሉና የዓለም አቀፍ ደህንነትና መረጋጋት እንዲመለስ
እስኪ ውጥረትን ለማርገብ እንስራ ብላለች። የኢራንን ጥቃት አረመኔ ጨካኝ ያለችው ዮርዳኖስ ደግሞ ለኢራን ጥቃት ለተጋለጡት እህት ኪንግደሞች ባህሬንና ኩዌት ያለኝን ፍጹማዊ የትግል አንድነት መንፈስ እገልጻለሁ ብላለች። ግብፅም እንደዚሁም። ኢሳያስ ይሄ ግጭታቸው ኦልሞስት በየቀኑ አሁን እየተካሄደ ያለው እና ምናልባት የራሱ የኢራን ውጭ ጉዳይ ሚኒስቴር መግለጫ ቃልን ብንመለከት በእነዚህ ጥቃቶች የምናየው አሜሪካ ውጥረቶችን ለማርገብ ምንም ፍላጎት እንደሌላት ነው የሚል ነው። ስለዚህ እንግዲህ በተደጋጋሚ የምንሰማው በአሜሪካ ጦር ኢላማ እየተደረጉ ያሉት የኢራን የራዳር ጣቢያዎች ናቸው። በዳርቻዎች በራሷ በመደበኛው ግዛቷ የሆርሙዝ ሰርጥ ዳርቻን ተከትሎ በሚገኙ የወደብ ከተሞች ጭምር እና በእነዚህ ቅድም በጠሯቸው በሲሪክና በኬሽም ደሴቶች እነዚህ ደግሞ በዛው በሆርሙዝ ሰርጥ ተሻግረው የሚገኙ የደሴት ስብስቦች መካከል ናቸው እና የራዳር በአብዛኛው የሚመቱት የራዳር ጣቢያዎች ናቸው። የራዳር ጣቢያዎች ማለት ደግሞ አይን ማለት ናቸው። ስለዚህ ይሄ ድብደባ ወጥ በሆነ መልኩ ነው እየቀጠለ ያለው በአሜሪካ በኩል። እንደገና ደግሞ ድብደባ የሚደረግባቸው ምክንያት የመርከቦች ትልልፍ ታስካሄዳለች ማለት ነው አሜሪካ እና ያንን ትልልፍ ለማጨናገፍ ነው ኢራን የምትተኩሰው። ለምሳሌ ሰው አልቦችን ማለት ነው። እነዛ ሰው አልቦች ሰርጡን በመተላለፍ ላይ በሚገኝ መርከብ የአሜሪካ ጦር መርከብ ሊሆን ይችላል ወይም አልገለጹትም። ስለዚህ እነዚህን መትቼ ጥያለው የሚለውን ነገር ስትመለከት ያለ ኢራን ፍቃድ መተላለፍ ትችሏል ብለን እንድታስብ ያደርግሃል። ስለዚህ ሁለቱ ሀገሮች እየተጎዳዱ ነው እና በኢራን በኩል አሁን የምታየው እነዚህ ነገሮች ተደምረው ወደ ጦርነቱ ግን መግባት አይፈልጉም ካልተገደዱ በስተቀር። ምክንያቱም ኢራን ይሄ በቋሚነት በየዕለቱ የሚገጥማት ነው። ስለዚህ አሁን ሆርሙዝ ሰርጥን በእሷ ሉዓላዊነት ስር መሆኑን ለማረጋገጥ በየቀኑ ከአሜሪካ ጋር እየተፏከተች ነው ያለችው ማለት ነው። ስለዚህ እንደ ድግግሞሹ የተቋረጠውን ግጭት እና ደርዝ ያጣውን ድርድራቸውን አጣምረ ስትመለከት ወደ ጋመ ሁኔታ ሊገፋፉ ይገቡ ነበር። ነገር ግን ወደዛ መሄድ ሁለቱም አይፈልጉም። ነገር ግን ደግሞ በተቻላቸው መጠን አንዱ የሌላውን ጽናት ለመስበር፣ ሌላው ስለ ራሱ ያለውን እምነት ትቢያ ለማልበስ መፏከታቸውን የሚያሳይ ነው።